የአርሲን ጭፍጨፋ እያካሄደ ያለው በይፋ ብልጽግና ኦርቶዶክስ ቤተክርስቲያን እኮ በዘመነ ብልጽግና ዘንዶ ተብላ የተመለከችው። ሰላም ጤና ይስጥልኝ ቤተሰብ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ የመጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የአርሲ ኦርቶዶክሳውያን ጭፍጨፋ አስመልክቶ የዩኒቨርሲቲ ተማሪዎች እንግዲህ በተለያዩ ቦታዎች ላይ ሰልፍ ሲያደርጉ ነው ዛሬ ባሉት ምን አሉ የትና እንዴት የሚል እንግዲህ ማስመለከታችሁ የሚሆነው። እንደዚሁም ደግሞ ለአርሲ ኦርቶዶክሳውያን ጭፍጨፋ ተጠያቂው ማን ነው፣ እንደዚሁም ደግሞ ካሁን በኋላ የሚፈጠረው ነገር ኃላፊነት የሚወስደው ማን ነው አብረን የምንመለከተው ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ያደርጋችሁ ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። በመጀመሪያ እንግዲህ ሁላችን እንደምናስታውሰው ሰሞኑን በአርሲ ወደ 30 ኦርቶዶክሳውያን ተገድለው ነበር። ከዛ በኋላ ወጣ መረጃ እንግዲህ ደግሞ መሰረት ሚዲያ ከዛ በኋላ አጣራውትና ከቦታው አገኘሁት ባለው መረጃ መሰረት እንግዲህ ኦልሞስት ከ57 በላይ የሚሆኑ ኦርቶዶክሳውያን ደግሞ ክርስቲያኖች ተገድለዋል የሚል መረጃ ትላንት እንደዚህ ወጥቶ እንደነበረ አንድ ቪዲዮ ስለጨላችሁ ነበርና እንደዚሁም ደግሞ እንግዲህ ይሄን ጉዳይ አስመልክቶ መንግስት ወደ 3 የሚጠጉ መግለጫዎችን ይዘው ወጥቷል። በመጀመሪያ በኦሮሚያ ፖሊስ ኮሚሽን ዋና ኃላፊ በኩል ያወጣው መግለጫ ነው። እንደዚሁም ደግሞ ጠቅላይ ሚኒስትሩ በዚህ ጉዳይ ላይ እንግዲህ መግለጫ አውጥቶ እንደነበረ ሰምቻችሁ ነበር። እንደዚሁም ደግሞ በሰላም ሚኒስቴር በኩል እንግዲህ የወጣ መግለጫ አለ። ሶስቱ መግለጫ ላይ መንግስት ተጠቀመው አንድ ነገር ነው። እሱም ይሄ ጥቃት ከዚህ ፊት ሲፈጸም እንዳልነበር አድርጎ እንግዲህ መንግስት ምርጫውን ለማደናቀፍ ያደረገ ነው ሲል በሶስቱ መግለጫዎቹ ላይ ጠቅሶ ተናግሯልና ነገር ግን ሁላችን እንደምናውቀው እንግዲህ የአርሲው ጥቃት በዚህ ዓመት ብቻ ከ3 ከ4 ጊዜ በተደጋጋሚ በጅምላ ሲጨፈጨፉ የነበሩበት እንደሆነ ሁላችን የምናውቀው ነገር ነው። ነገር ግን መንግስት እሱን ዘንግቶ ነገርየው ምርጫ ለማደናቀፍ ነው ብሎ ይሄኛው ብቻ ተከስተ ነገር አድርጎ ይዞ ቀርቦ እንደነበረ አሰምቻችሁ ነበር። እሱን ተቃውሞ እንግዲህ ብዙ የተወሉ አርቲስቶችን ጨምሮ ድምጻቸውን ሲያሰሙ ነበር። ዛሬ ደግሞ በጣም ደስ በሚል እንግዲህ በተለያየ ቦታ በዩኒቨርሲቲዎች ሰልፍ ሲደረግ ነው የዋለውና እስቲ ጥቂት ለማየት እንሞክር። ሃይማኖታችን ድርድር የለንም። እንደሰማችሁት እንግዲህ በዚህ መንገድ በባህር ዳር ዩኒቨርሲቲ ድምጻቸውን እያሰሙ ነበር። አንድ ነገር ማሳሰብ ፈልጋለሁ እዚህ ጋር። ነገር ግን ይሄ ነገር በአማርኛ ብቻ ሳይሆን እንግዲህ በኦሮሚያ ተደርጓል። ወደዛ ጉዳይ ከመሄድ በፊትና እሱንም እንመልከት።
ሁላችሁም ሼር አድርጉ ሼር ለሰማዎች እንግዲህ ይሄ ነገር ባህር ዳር ነው። በኦሮምኛም እንግዲህ በዚህ መንገድ ድምጻቸውን ሲያሰሙ ነበርና እያሉ የሚገኙት እንግዲህ ኦሮምኛን ለማሰሙ ሰዎች የአባቶቻችንና የእናቶቻችን የክርስቲያን ወገኖቻችን ደም በአርሲ ፈሶ አይቀርም፣ በአርሲ ምድር ፈሶ አይቀርም። የአባቶቻችን ሃይማኖት አልረሳም። እንደዚሁም ደግሞ እነሱ በእኛ ላይ ያደረጉ የሚገኙትን ነገር እኛ ማድረግ አልከበረንም፣ አላቃተንም፣ አውቀን ነው እንጂ ይሄ ነገር ካሁን በኋላ የማይቆም ከሆነ ደግሞ የቤተክርስቲያን ቃጠሎ የክርስቲያን ግድያ ካሁን በኋላ የማይቆም ከሆነ እኛም እርምጃ የምንወስድ ይሆናል፣ የራሳችንን መንገድ የምንይዝ ይሆናል ብሎ እንግዲህ የባህር ዳር ዩኒቨርሲቲ ተማሪዎች ድምጻቸውን እያሰሙ ይገኛሉ። እሱ ብቻ አይደለም እንግዲህ እነዚህ ተማሪዎች ወደ ከግቢ ውጪ ወጥተው ድምጻቸውን እንዳያሰሙ በዚህ መንገድ ሲከለከሉ ነበር። እንዳያችሁት እንግዲህ የፌደራል ፖሊስ እንግዲህ ግቢ ዘግቶባቸው ግቢ ውጪ አትወጡም ብሎ ሲከለከላቸው እንመለከታለን። እውነት ለመናገር የፌደራል ፖሊስ ያደረገው ነገር ሙሉ በሙሉ ስህተት ነው እዚህ ጋር። ምክንያቱም በኢትዮጵያ ሕገ መንግስት አንቀጽ 30 መሰረት የትኛውም ሰው መሳሪያ በእጁ ሳይጠቀም ተሰብስቦ አዳይ ወጥቶ ድምጽን የማሰማት መብት አለው። ኦኬ፣ ለዚህ ፍቃድ አይጠይቅም። ባይዘው የሆነ አካል የተቃውሞም ሆነ የድጋፍ ሰልፍ ለመውጣት መንግስትን ፍቃድ አይጠይቅም። የለም እንደዚህ የሚል ህግ ለመንግስት ማሳወቅ ነው የሚጠበቅበት። በዚህ ሰዓት እስከዚህ ሰዓት ይሄን ያክል ሰው ሊወጣ ይችላል እና ጥበቃ ካስፈለገን በዚህ ቦታ ላይ ጠብቁን ብሎ ያሳውቃል፣ ይነግራል እንጂ አንድ ሰው ሰላማዊ ሰልፍ ለማድረግ አያስፈቅድም። ግን እንደምንመለከተው የፌደራል ፖሊስ እንግዲህ ወጥተው ድምጻቸውን ውጭ ላይ እንዲያሰሙ ሲከለከላቸው እንመለከታለን። እነሱም እንግዲህ በዚህም አልቆሙም፣ ነገር ግን ወጥተው ድምጻቸውን ሲያሰሙ እንመለከታለንና እስቲ ለመጨመር እንሞክር። ሰልፍ በመጀመሪያ ጊዜ ስንነሳ የዲፓርትመንት ጥያቄና ሌላ ጥያቄ ፖለቲካ ላይ ምን ሰፈሰፍ ሰዎች ለዚህ ለማተብ ተሎ የመውጣት እድላችን ጠባብ የሚሆነው ለምንድን ነው? ጠቅልል አድርግ የሚገባው ከዚህ በኋላ ይሄ ነገር አይቆምም። ግድያውም እንደሚቀጥል ነው አይምሮ ላይ የሚስለው። ምክንያቱም ከዚህም በፊትም ሰልፍ ስለሚታወቅ በሃይማኖት አባቶችም በቅዱስ ሲኖዶስም ሲነሳ የነበረ ጥያቄም ስለሆነ አይቀርም። ነገር ግን 4 ዓመት እዚህ ያለነ ከዚህ እስካለንም እስከ ዘላለምም ነዋሪዎች ነን። እንደዚህ አይነት ነገር ሲፈጠር እንኳን ሰልፍ በሙሉ እንደ አባቶቻችን ሰራዊትም እንሆን እንችላለን ማለት ነው። ሁለተኛው ጥያቄያችን ሊይዝ የሚገባው የመጀመሪያውን ጥያቄ ሊይዝ የሚገባው ቅዱስ ሲኖዶስ ነው። እኛ ጥያቄያችን እንዲሰማ የምናደርገው ይሄ ስራ ሲሰራ ቅዱስ ሲኖዶስ ምን ያያል ነው። አንደኛ ይሄ ጥያቄ ገበሬውን ወይም ማህበረሰቦቻችን ብትጠይቁ ለሃይማኖት ሆኖ የማይነሳ ውጊያ የለም፣ ከኛ በላይ ይጋደላል ብትነግረው። ነገር ግን በሶሻል ሚዲያ እና በፖለቲካ ስለማያውቀው ነገሮች ሁሉ ገበሬው ያውቅም። እኛ ግን ጥቂት ከማህበረሰቡ እንለያለን፣ ጥቂት እናውቃለን ተብለን ስለሆነ ከዚህ የተሰበሰብ ነው። ለሃይማኖታችን ልናውቅ ይገባል። ከዚህ የምትኖረው ጎበዝ ፎርልዝ ዘጋፍ አይደለም። እዚህ የምትኖረው ክርስቶስ ከዚህ የላከህ እኮ ሰርተህ የምትገባው በተላከው መሰረት ሰርተህ ከዛ የምትሄድበት ስራ ስላለ ነው ጎበዝ። ስለዚህ በሃይማኖታችን አንደኛ ቅዱስ ሲኖዶስ ይህንን ጥያቄ እንዲመልስ ነው። ካልመለሰ የሰንበት ትምህርት ቤት አባላት አሉ፣ ማህበረ ቅዱሳን ማደራጃ አለ። ቤተክርስቲያናችን ቀኖናና ዶግማ ያሰናደችልን ነው። በመብታችን በቤተክርስቲያናችን አናፍርም። ብዙ ጥያቄዎችን እያነሳን በማህበረ ቅዱሳን በሰንበት ትምህርት ቤትም በአካዳሚያችንም ቢሆን ጥያቄዎችን እየተነሱ በጋራ ኮሚቴ አቋቁመን ቢሆን እየሰራን እንኳን ሰልፍ እስከ ሌላ መድረስ እንችላለን። በዚህ አናፍርም።
ከዛ ጋር ላይ ያያይዘውም ሌሎች እምነቶች ሰልፍ ቢነሱ ምናምን የሚል ጥያቄ አለ። አይነሱ ችግር የለውም እኛ እንበቃለን። ሌሎች እምነቶች እርግጥ ይነሱ ፓወር ይሁንና ግን እኛ ሴራውን ስለማናውቅ ችግር የለውም ይቆይ። እኛ ራሱ ፓወር ነን ለራሳችን። እንዴ አንድ ሰው ሆኖ ሰማዕትነት ስንት 7 እና 8 ሆነው የሰቀሉት 20 ወንበዴ ሆኖ አይደል የሰቀለው ለእምነት አንድ ሰው ይበቃል ነው ለእምነታችን። እና ሶስት ጥያቄዎችን ጠቅልል ለማድረግ ያክል አንደኛ ተማሪዎች እንደዚህ አይነት ሲነሳ መነሳት አለብን ነው። ከምንም በላይ ከአይምሮአችን ሊሳል የሚገባው ከዚህ ለመኖር ምክንያት ምንድነው? ከዚህ የምኖረው ዶክተር ወይም የሆነ ነገር ለመሆን አይደለም እኮ ጎበዝ። የተላከነው እኮ ሰርተን የሚገባን የምንሄድበት ቦታ አለ። እኛስ ሀገራችን በሰማይ ነው ማለት እና ሌላችሁ የሚገባው አንደኛ ሰልፍ ሲነሳ እንድትወጡ ቀጣይ ዓመትም ቢሆን አሁን መውጫ ላይ የሆነ ነገር ቢፈጠር ሶሻል ሚዲያ ላይ ብዙ ችግሮች እያየን ነው። ካህናት እንደቀደሱ እየታረዱ ነው። የቤተ ክርስቲያን አባቶች ቅዱስ ሲኖዶስ አባል እስከ መገንጠል እየተደረሰ ነው። ቅዱስ ሲኖዶስ ከሶስት እስከ መሰንጠቅ የሚሰራ ሴራ ስላለ እኛ ለወደፊትም እንኳን ይሄን በሰልፍ መጥቀስ ብዙ ስራዎችን ማካሄድ እንችላለን። ምክንያቱም እኛንን ተማሪው መቀላቀል ያለብን ገበሬው ቦታ ካልከው አናቱን ነው የሚል ወጥቶ ነገር ግን የሶሻል ሚዲያው አይረዱም። አባቶቻችን ሳይማሩ ያስተማሩን አባቶች ናቸው፣ አይረዱትም። እኛ ግን ትልቅ አወቅነ እያልን ብዙ ነገር ስላለ በዚህ አትፈሩ። ሁለተኛ ደግሞ ዲያቆናት ወንድሞች አሉ፣ ካህናት አባቶች አሉ ከኛ ውስጥ እነሱ ደግሞ አንዳንድ ነገር ስለሚመክሩን ምክንያቱም እኛ በወጣትነት ስሜት የማይገባን እንዳናደርግ ማለት ነው። ቤተክርስቲያናችን ሁሉም ነገር ፊደሉንም ሁሉንም ቀርጻ ያስተማረች ቤተክርስቲያናችን ናት። ይሄ ሁሉ ፍልስፍና ምንድን እያለ የቀየሩ ከአንዲት ቤተክርስቲያን ነው መጣ ነው። ግልጽ እንነጋገር፣ ከቤተክርስቲያን ነው መነሻቸው እና ልንሰራ የሚገባው ሁሉንም ስራ ቤተክርስቲያናችን ነው የምትዋጣው። አንፈር። የሚሰሩ ጥያቄዎችን በቤተክርስቲያናችን አያይዘን በማህበረ ቅዱሳንና በጉባኤው ቀጣይ ዓመትም ፔዳም ቢሆን የፈለገው ግቢም ቢሆን ይሄንን ጥያቄ እናደርሳለን። ምክንያቱም ከኛ አቅም አለ ብዬ ነው የማምነው። ምክንያቱም የዩኒቨርሲቲ ተማሪ ብዙ ታሪክ ለእናንተ አላወራም። የዩኒቨርሲቲ ተማሪ መንግስት እስከመጣል መድረስ እድል አለው እና ስላችሁ እኛ በፖለቲካ ልናያይዘው ሳይሆን እምነታችን ይከበር ነው። ለመኖራችን ምክንያት የሆነች ኦርቶዶክስ ሃይማኖት ተቀጥል ዘንድ እኛ በሰልፍም በሐሳብም እንድንገልጽ ነው። እንደምትሰሙት እንግዲህ በሰላማዊ መንገድ ድምጻችን እናሰማ። በተለይ ቅዱስ ሲኖዶስ ሊሰማን ይገባል። ቅዱስ ሲኖዶስ ሰምቶ ድምጻችን ለመንግስት አሰምቶ ከሚመለከተው አካል ጋር አውርቶ መፍትሄ ሊሰጠን ይገባል ነው። እዚህ ጋር እነዚህ ሰዎች እንግዲህ ሀገር ለመረበሽ ሀገር ለመበጥበጥ መንግስት ለመፈንቀል አልወጡም። እንደዚህ አይነት ዓላማ የላቸውም ለመናገር። ነገር ግን ካሁን በኋላ ተደርጎ የሚወራው መንግስት ለመፈንቀል እንደወጡ የሆነ አጀንዳ እንዳላቸው የሆነ ተልእኮ እንዳላቸው ከጥላት ተልእኮ ተቀብሎ የሚል ነገር ከሁለት ቀን በኋላ ወይ ደግሞ ከአንድ ቀን በኋላ ትሰማላችሁ። የሆነ ሆኖ ግን አሁንም ቢሆን በእነዚህ ወጣቶች ላይ አንድ ነገር ቢፈጸም ወይ ደግሞ ከዚህ ውስጥ አንድ ቁጥር እንኳን ሰው ቢጎል ለዚያ ጠያቂዎቹ አባቶች እንደሆናችሁ እንድታውቁ ፈልጋለሁ። ይሄን ያልኩበት ምክንያት ምንድነው? ይሄ ሁላ ችግር የመጣው በእናንተው ምክንያት ነው። እናንተ ማብራት ባለባችሁ ሰዓት አውርታችሁ መናገር ባለባችሁ ሰዓት ተነጋግራችሁ ኦኬ ከሚመለከቱ አካል ጋራ አውርታችሁ መናገር ባለባችሁ ልክ ይሄ በማቅለስለስ ወይ ደግሞ ይሄ በሽንገላ አይደለም። መናገር ባለባችሁ ልክ አውርታችሁ አስጠንቅቃችሁ መንግስትን አስጠንቅቃችሁ ነው ባይዘው። ቤተክርስቲያን መንግስት ስለምን ያየ ነው በዚህ ዘመን ብቻ ነው። ቤተክርስቲያን መንግስት ስለምን አይገባም ከጀምሩ ኦኬ። ከመንግስት በላይ ቤተክርስቲያን ነች እዚች ሀገር ላይ የምታስፈልገንኛ። ስለዚህ እቺ ቤተክርስቲያን መናገር ባለባት ልክ ተናግራ መፍትሄ ባለማምጣቷ ወጣቱ እንግዲህ በዚህ መንገድ ተነሳስተዋልና አሁንም ቢሆን አባቶች ወይ መፍትሄ ያለው እናንተ እጅ ላይ ነው። ካልሆነ ግን ወደ ከፋ ጥፋት ነው የምንገባው። ለዚህም ደግሞ ይሄ ቪዲዮ ስሙት። ለማተብ መስዋዕት ክብርን ለማግኘት ነው ይወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ የምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስጠው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ መጽሐፍ
መጽሐፍ ስናነብ ያየነው አይንን ላጠፋ አይኑን አጥፈው ለወጋ መልሰ ውጋው ለመታ መልሰ በለው በጩቤ በሳንጃ ለወጋ መልሰ ውጋው በክላሽ ለመታ መልሰ በክላሽ በለው ዛሬ ፍትህ ፈልገን አይደለም ይወጣል በግፍ ለታረደው አባቴ በግፍ ለታረደችው እናቴ በግፍ ለታረደው ወንድሜ በግፍ ለታረደችው እህቴ የሚቀላል አንገቴ እንደመሰቡት ነው እንግዲህ ወጣቶች በዚህ መንገድ ነው እንግዲህ መፈክር ይዘው የወጡት። ይሄ ነገር ደግሞ እባካችሁ አባቶች ይሄን ነገር በቻላችሁት አቅም ኦኬ ፍትህ ሰጣችሁ ካላስቆማችሁ በስተቀር ይሄ ነገር ወደ ከፋ እልቂት ነው የሚሄደው። ኦኬ እነሱ ወጣቶች የተቃወሟቸው አይደለም የሚገኘው እኔ የሆነ ቪዲዮዎችንም ያው ነው የሚገኘው የኦርቶዶክሳውያን የታጠቁ ነው የሚገኙት ምናምን የሚል ነገር ወንድማችን ጸግሽ አውርደው እንዴት እንትላላችሁ ለማስገደል ነው ያሉት ትጋያላችሁ። እኔ አሁን ላይ የኦርቶዶክሳውያን አስታጥቁን ቢሉ ጥፋታቸው ምንድነው? አይ አትታጠቁም ማለት እኮ ምን ማለት መሰላችሁ? ዝም ብላችሁ ሙቱ፣ መጮ ሲገላችሁ ዝም ብላችሁ ሙቱ እንደማለት ነው። የሚጠብቃቸው መንግስት ከሌለ እረኛ የሚሆናቸው አባት ከሌላቸው እነዚህ ሰዎች ራሳቸውን ከመከላከል ውጭ አማራጭ አላቸው የላቸውም። እዚህ ወጣቶች ላይ የምናስተው ነገር ራሱን ነው። ኦኬ ለኛ የቆመ የሚገኝ እረኛ የለም፣ እየጠበቀን የሚገኝ መንግስት የለም። ስለዚህ እንታጠቃለን የሚል ነው የሰማን የምንገኘው። እባካችሁን አሁንም ቢሆን ይመለከታችሁ አካላት ቶሎ መፍትሄ ካሰጣችሁ በስተቀር እዚች ሀገር ውስጥ ያለን ችግር አንሶ ይህን ችግር ይጨምርብናል። እባካችሁ ይሄን ነው ማስተላለፍ ፈልገው። ይሄን መልእክቴን ለሲኖዶስ አባላት በሙሉ አድርሱልኝ። ምክንያቱም እንደሚመለከቱት አውቃለሁ። ይኸውላችሁ አባቶቻችን አሁን ዛሬ ክርስቲያኖች ሲታረዱ ዝም ብላችሁ ተመልክታችሁ ነገ ከነገ ወዲያ መግለጫ አውጥታችሁ ከዛም በኋላ ደግሞ ዝም ብላችሁ እንዳልሰማ አልፋችሁ ስትሄዱ ከህዝቡ ጋር እየተቆራረጣችሁ ከልጆቻችሁ ጋር በዚህ ዝምታችሁ እየተራራቃችሁ እንደሆነ ማስተዋል መቻል አለባችሁ። ነገ እኛንና እናንተን አራርቀው ዳር ለዳር አቁመው ከዛም በኋላ እናንተን አንድ ባንድ መረሸን ሲጀምሩ ሚደርስላችሁ ምመን ያለ እንዳይመስላችሁ። ለራሳችሁም ደህንነት ስትሉ ለምመናኑም ደህንነት ስትሉ አሁን የሚገባውን መፍትሄ ብታደርጉ መልካም ነው። ዛሬ እንዲህ ዝምታን አብዝታችሁ አሁን አብሯችሁ ያለ ኃይል ዝም በሉ ብሎ ዝም የሚያስብላችሁ ያ ኃይል ነገ ወደ እናንተ ሲመጣ ለእናንተ የሚደርስላችሁ አንድም ምዕመን አይኖርም። ነገ ጳጳስ ተገደለ፣ ነገ ቄስ ተገደለ የሚል ዜና ቢወጣ እንኳን ምዕመናኑ የእጆቻቸውን አገኙ ከሚል ንግግር በስተቀር የሚደርሱላችሁ እንዳይመስላችሁ። ዛሬ ከኛ ጋር አቋራርጠዋችሁ ነገ ከነገ ወዲያ እናንተን አንድ ባንድ እየለቀሙ ሲገሏችሁ ማንም ይደርስላችሁ አይኖርም። ምክንያቱም ዛሬ ምዕመኑ በአደባባይ እንዲህ የሞተ በግፍ እየተገደለ ቤተክርስቲያን እየተቃጠለ ዝም አላችሁ ማለት ምዕመኑ አባት የለንም ብሎ ይደመድማል። ከዚህም በኋላ አሁን አብሯችሁ ያሉ ወዳጆቻችሁ ይሄን ርቀት ተጠቅሞ ነገ ወደ እናንተ ዞሮ ሰይፍ ሲያነሱባችሁ የሚደርስላችሁ አንድም ሰው አታገኙ። የምትደበቁበት ጉያ ለራሱ ታጣላችሁ። ስለዚህ ዛሬ ምዕመኑ ሲገደል ዝም ባትሉ መልካም ነው። መግለጫ ምንም አያደርግልንም። ቢያንስ እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን የጦር ኃይል እንድታደራጅና ራሷን እንድትችል ማድረግ መቻል አለባችሁ። መንግስታውን ስራ ስለሚበዛበት የምርጫ ሂደቱ ጊዜ ስላሳጣው ከዛም ባሻገር ደግሞ ኮሪደር ልማቶች ፋታ ስላልሰጡት ይሄን ነገር የመመልከት እድል አይኖረውም። ስለዚህ ቢያንስ ይሄን ነገር የሚመለከት ነገ ኃላፊነት ወስዶ ይሄንን ጥቃት የሚያስቆም የቤተ ክርስቲያንን ኃይል ብታዋቀሩና ብታደራጁ መልካም ነው። እንዲህ ካልሆነ ግን ነገ አንድ ጳጳስ ሞተ አይደለም 10 ጳጳስ ሞተ ቢባል የማይደንቀው እሰይ የእጃቸውን አገኙ የሚል ትውልድ ይፈጠራል። አሁንም ተፈጥሯል ሲመስለኝና ይሄ ነው እንግዲህ እናንተም እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። አሁንም ቢሆን ከሰላም ሚኒስትር ጋር አውርተናል፣ ከእንትን ጋር አውርተናል እያላችሁ የምትቀሉትን ቀልድተውና ቤተክርስቲያን ያላትን ፓወር አሳዩአቸው በሰላማዊ መንገድ። ኦኬ ይሄ ረብሻ ሰነታችሁ ሀገር በጥብጣችሁ መንግስት ገልብጣን እንደዚህ ዓላማ ያለው ክርስቲያን ያለ አይመስለኝም። ኦኬ እኔ አሁን ያለው መንግስት ሰላም ካሰፈነ ኦኬ ሀገሯ ሰላም ከሆነች ሁሉም ተከባብሮ የሚኖርባት ሙስሊም ክርስቲያን ተከባብሮ የሚኖርባት ሀገር ከሆነች እኩልነት የተፈነባት ሀገር ከሆነች አማራ ኦሮሞ ተከባብሮ በእኩልነት የሚኖርባት ሀገር ከሆነች እንደዛ ካረጋት እኔ 1000 ዓመት ይግዛ አሁን ያለው መንግስት ሰላም ካወጣልን ኑሮ ውድነቱ ካስተካከለልን ግን እየሆነልን የሚገኘው እና አሁንም ቢሆን አባቶች የባካችሁን ለኦርቶዶክሲያን መጨፍጨፍ ለኦርቶዶክሲያን መሞት ለኦርቶዶክሲያን እንደዚህ መበላሸት በየሜዳ መውደቅ ተጠያቂዎችና ዋነኞቹ እናንተ ናችሁና
አሁንም ቢሆን ይሄን ነገር እንድታስተካክሉ ይመለከተው አካል የመንግስት አካል እነዚህ ወጣቶች ወደ እስር ቤት ከመወርወር በፊት መፍትሄ ብታመጡ መልካም ነው ብያስባለሁ። በእናንተ መዘገየት፣ በእናንተ መቀለድ፣ በእናንተ ዝም ማለት ነው እንግዲህ የሆነ ነገር የመጣው። የመለከታቸው አካላትም እነዚህ ወጣቶች ነገ ልታሱ ትችላላችሁ እናውቃለን፣ እኛም ልታሱ ትችላላችሁ እናውቃለን። ይሄን ከማድረጋቸው በፊት ግን ለምንድን ነው ይሄ ወጣት እንደዚህ ያለ የሚገኘው? ለምንድን ነው ይሄ ወጣት እንደዚህ ተነሳው? ለምንድን ነው በዚህ ልክ የሚጮህ የሚለው ነገር አይታችሁ መፍትሄ ብታመጡ መልካም ይመስለኛል። ካልሆነ ወደማንወጣበት እልቂት ነው የምንገባው። ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እኔ ሰሞኑን ሶሻል ሚዲያ ላይ ዞር ስል አንዳንድ ስሜታዊ ያደረገኝ ነገር ስላለ ነው። በተለይ የአርሲን የኦርቶዶክሶችን ጭፍጨፋ በተመለከተ የብልጽግና ሚዲያዎችን ወይም ለብልጽግና የሚሰሩ የቲክቶክ ፔጆችን እየሄዳችሁ ድምጽ ሁኑን እያላችሁ በጣም የምትለምኑ ይሆናችሁ ልክስክስ የሆናችሁ ሰዎች አላችሁ። እኔ እውነቴን ነው፣ እኔ ልክስክስ ብዬ ነው የምናገረው፣ ምንም ልል አልችልም። ምክንያቱም የአርሲን ጭፍጨፋ እያካሄደ ያለው በይፋ ብልጽግና ነው። የብልጽግናን ስርዓት እየደገፉ በብልጽግና እየተደገፉ ፔጃቸው እንዲያድግላቸው ብዙ ነገር እየተሰራ ብልጽግና በጀት በጅቶላቸው ከዓለም ዓለም እየተንቀሳቀሱ ብልጽግና በጀት በጅቶላቸው ካሜራ ላይ ተደንቅረው ህዝብን ሲያወያዩ እየዋሉ ብልጽግና በጀቱን በጅቶላቸው ብልጽግና ከፍቶላቸው የብልጽግና የዲጂታል ሰራዊት ገብቶ የነሱን ሚዲያ ሞኔታይዝድ እያደረገላቸው የነሱን ፔጅ ሄዳችሁ ስለ አርሲ ጭፍጨፋ ድምጽ ሁኑን ብሎ መጠየቅ ምን ማለት ነው? እኔ በጣም ነው የምትገርሙት። ነገር ግን የእናንተን ቪው ላለማጣት የእናንተን ፎሎወር ላለማጣት መጥተው ደግሞ የሆነ ልክስክስ ያለ መልእክት ይናገራሉ። ያን መልእክት ሄዳችሁ 100 ምናምን ሺህ ሰው ሄደ ላይክ ትላል። እኔ ምን አይነት ህዝብ ነው ግን ያለን? የእውነቴን ነው። መቼ ነው የምንነቃ? በእውነት በጣም አሳዛኝና አሳፋሪ እኮ ነው እንዴ! የእውነት የንጹሃን ሞት ቆርቆሯቸው ከተለያየ እምነት ኦርቶዶክስ መሆንም እኮ አይጠበቅም ያንን ጉዳይ ለማውገዝ። ከተለያየ እምነት ከሙስሊሞችም ከፕሮቴስታንቶችም እውነትን ይዘው ሲያወግዙ ያየኋቸው ሰዎች አሉ። ያለምንም ተነሳሽነት ያለምንም ቀስቃሽ ሰው የሆነ ሁሉ ያን ጉዳይ ሊያወግዝ ይገባ ነበር። የእምነቱ ባለቤት መሆን አይጠበቅብንም የንጹሃንን ሞት ለማውገዝ። ነገር ግን ይሄንን ጉዳይ እየሰራ ያለ የብልጽግና መንግስት የብልጽግና ስርዓት እንደሆነ እየታወቀ የብልጽግና ፔጆች ላይ ብልጽግና በጀት በጅቶ የሚያንቀሳቅሳቸውን ሰዎች ሂዳችሁ ስለ አርሲ ድምጽ ሁኑን። ራስ ድምጽ ለምን አትሆንም? አንተ የምትጽፈው ሰው ድምጽ እንዲኮን ተፈልጎ ካልሆነ በስተቀር ከዛ በላይ ደግሞ በቃ ምን ያለ ችግሩን እንኳን የችግሩን ባውንደር እንኳን መግለጽ የማይችል እያለቀሰ እያነባ የእውነት ጊዜ የሰጠውን እንኳን ድምጽ የሚሆንን ሰው ግን ድምጹ እንዲሰማ ከፍ ማድረግ አትፈልጉም። ድምጽ ማሰማት ማለት ምን ማለት ነው? የእናንተ ቪው የእናንተ ፎሎወር የእናንተ ፑሽ ተደርጎ ለሚመለከተው አካል እንዲደርስ እንዲታይ ነው አይደል? ድምጽ ማሰማት ማለት እሱ ነው እንጂ እናንተ እየሄዳችሁ በየፔጁ ብልጽግና በሚጠቀማቸው እነሱ እኮ ብልጽግና የሚጠቀማቸው ሰዎች እንጂ ብልጽግና የሚጠቀማቸው ፔጆች እንጂ ዲሲሽን ሜከሮች ግን አይደሉም። ነገር ግን ከነሱ ጋር ሄዳችሁ ከኤጀንቶች ድምጽ ሁኑን ብሎ መጠየቅ ምን ማለት ነው? ይሄ እብደት ካልሆነ በስተቀር ከዛ በኋላ ተለምነው እኔ እኮ አልነበርኩም የት ሳለም ቢሆን ይታየልን የሚደረገው ነገር እኛ ኢትዮጵያ ላይ ሆነን ነው የአርሲን ጭፍጨፋ እያየ ነው ያለነው። አክቹዋል ተቀርጾ በወጣው ጉዳይ ነው እያየን ያለነው። ነገር ግን የብልጽግና ሰዎች ሄዳችሁ እንደዚህ ብላችሁ የሰዎችን ሞት ለማድበስበስ እንዴ ሰው ከሌባ ጋር ሊፈልግ ይሄዳል እንዴ? ከሰረቀው ጋር ሊፈልግ ይሄዳል እንዴ? እንደዛ እንደማለት እኮ ነው። እና እኔ በጣም ነው ማዝነው የእውነት ከልብ ግን አዝነው ተጸጽተው በየትኛው ኦርቶዶክስ መሆን አይጠበቅም ብያቸዋለሁ። ከየትኛው እምነት ያሉ ሰዎች ግን የሚያቀርቡትን የነሱን ፎሎወር ፑሽ አድርጋችሁ የነሱን አስተሳሰብ ፑሽ አድርጋችሁ እኮ ሌሎች እንዲያዩት ማድረግ ትችላላችሁ። ነገር ግን ምንም የደነዘዘ የማይሰማ በቃ ምንድነው ያለው የቲክቶክ ፔጅ እና ስልክ ነው ያለው። አእምሮ የሌለው ትውልድ እኮ ነው ያለ፣ የበሸቀጠና የበሰበሰ ትውልድ። ብትነቁ ኑሮማ እኮ ብልጽግና መንግስት በሰነድ ሰንዶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለኔ ብልጽግና ለኔ መንግስት ለኔ ስርዓት አትጠቅምም አታራምድም ነው ያለው። ምክንያቱም የብልጽግና መንግስት ኤጀንት ነው። ለሌሎች ሀገራት ተልእኮን ወስዶ ሊሰራ የመጣ መንግስት ነው። ትልልቅ ፕሮጀክቶችን አስቁሟል። አይታችኋል። የህዳሴ ግድብ እንዴት እንደቆመ አይታችኋል። የሐራ ገበያ ወሎና ትግራይ እስከ ቦርደር ድረስ የሚሄደው የሰሜኑ ክፍል ያ ረጅም የባቡር ግንባታ ፕሮጀክት እንዴት እንደቆመ በስንት ቢሊዮን ዶላር
የተገነባ ፕሮጀክት 99% ደርሶ እንዴት እንደቆመ አባይ ግድብ እንዴት እንደቆመ እነዚህን ለማስቆም የሀገር አንድነትን መምታት አለብን ብለው ነው የተነሱት። የብልጽግና ነቢያት የሀገር አንድነትን ለመምታት ነብይ ነን ብለው ይነሱና በሰሜኑ ክፍል ዘንዶ ሲወጣየን ይላሉ። ኦርቶዶክስ ቤተክርስቲያን እኮ በዘመነ ብልጽግና ዘንዶ ተብላን የተመለከችው ይሄን ዘንዷን አታናቱን ስለው ታየ ሲበታተኑ አየን ሲከሰከሱ አየን እየተባልን እየተፈከረብን እየተነገረ አብይ አህመድ በጀነራሎቹ ሳይቀር በራሱ ሳይቀር ምሽግ ገዳማት ላይ ምን ያረጋል? አንድም ኤቪደንስ በማያሳዩት የኢትዮጵያ ልጆች ወደ ትምህርት ቤት እንዳይላክ ከማድረግ የአማራን ልጆች የትግራይን ልጆች ወደ ትምህርት ቤት እንዳይላኩ ከማድረግም በላይ ለዘመናዊ ትምህርትም ሆነ ለሀገረ መንግስት ግንባታን የሰጠችው የኢትዮጵያን ኦርቶዶክስ ቤተክርስቲያን ፊደል ቆጥራ ያስተማራችሁ ዛሬ እንዲህ ምናረበረብበትን ምናወራበትን ምንናገርበትን ፊደላትን ቀርጻ ያስተማረችው ኦርቶዶክስ ቤተክርስቲያን የቤተክርስቲያን ላይ ያሉ የጉባኤ ተማሪያትና የቤተክርስቲያን ላይ ያሉ ተማሪዎችን ሳይቀር የእምነት ተማሪዎችን ዲያቆናትን ሳይቀር ገብቶ የሚጨፈጭፍ ስርዓት ነው። ምክንያቱም ሀገርን አፍርሶ ይዞ ለመሄድ ለሚፈለገው ነገር ለማቅረብ የሀገር አንድነትን ምትጸልይን ቤተክርስቲያን ጸሎት በእንተ ሀገርን ስትደግም የምትውል ቤተክርስቲያን ለመሪዎች ለገዳዮች ሳትቀር ልቦና አስጣቸው እያለች ለምትጸልይን ቤተክርስቲያን ሀገር ግን አትክዳ የስለ ሀገር አንድነት የምትዘምርን ቤተክርስቲያን መምታት መጀመሪያ አዋጭ ነው ተገንቶለታል። ብልጽግና ስርዓት የብልጽግና ስርዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጸር ነው። ያን ደግሞ በሰነዱ አስቀምጧል። ምታዩቸው በሚኒስትር ደረጃ እንኳን በተፎካካሪ ብለው በሚያስቀምጧቸው ደረጃ እንኳን ወይ እምነታቸውን መቀየር አለባቸው አለስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ የኢትዮጵያ የኦርቶዶክስ እምነት ተከታይ የሆነ ወደ ስርዓቱ እንዳይገባ ቢገባም ደግሞ ዲሲሽን ሜከር የማይሆን ልፍስፍስ የሆነ ካድሬ ነው እየመለመሉና እየመረጡ ያሉት። ይሄን ደግሞ በነቢያቶቻቸው ሳይቀር ሰሜኑ ክፍል ላይ ዘንዶ ወጣ ሲቀጠቀጥ አየሩ እየተባለ ወታደር ዘምቶ ከትግራይ እስከ አማራ ክልል እየተጨፈጨፈ ያለ ወታደሩም ታፍሶ የሚሄደው ማተብ እንደዚህ አንጠለጠለ ነው። በየጫካውም ታድኖ የሚቀለበው ማተብና መስቀል ያንጠለጠለ ነው። ይሄን ደግሞ ለማድረግ እዛው ቤተክርስቲያኗ ላይ ካባና እንትን እየለበሱ ፔኔትሬት አድርገው ገብተው የቤተክርስቲያኗን ስርዓት ውስጥ ገብተው መነኩሴ መስለው እየሰሩ ነው ያሉት። ይሄን ደግሞ ካረጉት ውስጥ አንዱና ዋነኛው ዳንኤል ክብረት ለዘመናት በትግራይና በአማራ ክልል እየተዟዟረ ቤተክርስቲያኖችን እያጠና ግማደ መስቀሉ የት ላይ ነው ያለ ጽዮን ታቦቷ የት ላይ ነው ያለች እያለ እያጠና አብይ አህመድን እስከ ጣና ጨርቆስ ገዳም እስከ ጣና ገዳማት እየተወሰደ ጣና ገዳማት ላይ ሚስጥራት አሉ ተብሎ ስለሚነገሩ ብዙ ጸላዮችም ታስረው ያሉ ናቸው ተብሎ ስለሚነገሩ ያንን ሚስጥራትም ስለሚያቅ አብይ አህመድን እየጎተተ እስከ ጣና ገዳም እየወሰደ ሚስጥሩን በሚያውቀው ልክ ነው ያገሪቱን የሸጣት ያለ በዳንኤል ክብረት አማካኝነት። ታስታውሱ እንደሆነ የትግራይ ጦርነት እንዳለቀ ቅርስ ግብይት ላይ ነን ብሏል ዳንኤል ክብረት። ያን ብሎ ያለበትን ምክንያት የምታስታውሱት የአብያተ ክርስቲያናቶች ንብረት እየተወረሱ በቦምብ እየተመታ በመድፍ እየተመታ በለው እየተባለ ቤተክርስቲያኑንም ጨምረ በለው አንተው በለው እየተባለ ገዳማት ላይ ምሽግ ተገኘ እየተባለ ያለ ምንም መነሻ አይታችኋል። ጎጃም ላይ ስንት ገዳማት ፈርሷል። ወሎ ላይ ስንት ገዳማት ፈርሷል። ራያ ላይ ስንት ገዳማት ፈርሷል። መቀሌ ላይ ስንት ገዳማት ፈርሷል። አክሱም ላይ ስንት ገዳማት ፈርሷል። አክሱም ጽዮን ሳትቀር ተመታ ተደብድባ ምንም መካባት ታቦተ ጽዮን የተቀበለችው ብለን ምናምናት የእመቤታችን ቤተክርስቲያን በየቦታው እየተዞሩ እየተደበደቡ ነው። ሰሜን ሸዋም እንደዚሁ እየተጨፈጨፈ ነው። ጎንደርም ቤተክርስቲያናቶቹ 44ቶቹ ይገኛሉ ከሚባለው ነው አብይ አህመድ ስሙን ፈቅፍቆ ፋሲል ግንብ ላይ ስሙን ለማስቀመጥ የፈለገ። በዚህ ውስጥ ደግሞ እምነታቸውን የቀየሩ ለስልጣናቸው ሲሉ እምነታቸውን የጣሉ ካድሬዎች ይህን ሰው እየጎተቱ ወዚህ ድረስ ያደረሱት። ዛሬም ነገ ከነገ በኋላ ይሉንታንና ይሁንታን አግኝቻለሁ ይላል። የሚታዘብ መንግስትም ዓለምም ስለሌለ ራሳችን ቁመን በራሳችን ይህን ስርዓት ከራችን ላይ ካላነሳን
ታዝቦ የሚፈርደን ዓለምም የለም ሚዳኘን ዓለምም የለም ዓለም ለራሱ እየተሽቆጠቆጠ ነው ነገር ግን የዚህ ዓለም መጨረሻ ደግሞ የመጨረሻው ዳርቻችን እምነታችን ነው እስከ መጨረሻ ድረስ መታገል አለብን እስከ መጨረሻ ድረስ ስትታገሉ ጠላትና ወዳጅን ጥለይተ ነው መታገል ያለብን እንወይስ እንግዲህ ብዙዎች በዚህ መንገድ አሁን ቁጣቸውን እየገለጹ ይገኛሉ ለሚመለከታችሁ አካላት እባካችሁ ለዚህ ሀገር ለመረጣችሁ ህዝብ ስትሉ ለወደዳችሁ ህዝብ ስትሉ ሰላም ስጡን እያልን ነው ህዝብ ለምን የሚገኘው አጫሉ ተናገረው አንድ ቃል ለኢትዮጵያ ህዝብ ምንጣፍ ነው መራመር ነው ያቃታችሁ ኦኬ የኢትዮጵያ ህዝብ በጣም እኮ ነው የሚያሳዝነው ለመናገር በጣም የሚያሳዝን ህዝብ ኦኬ ከሰላም ውጪ ምንም የማይፈልግ ህዝብ ነው ሃይማኖተኛውን በሉት ሙስሊሙን በሉት ክርስቲያኑን በሉት ትክክለኛ ሙስሊም በሉት ክርስቲያኑን በሉት ፕሮቴስታንቲዝም በሉት የትኛው ሰው አማራም ኦሮሞም በሉት ትግሬም ሶማሌም በሉት ሰላም የሚፈልግ የሰላም ናፋቂ አቅፎ የሚኖር ህዝብ ነው ይሄንን ህዝብ አዋግታችሁ ምንም አታገኙም ፖለቲከኞችን ያልኩ የምገኘው አሁንም ቢሆን ሰላም እንዲወርድ በቻለ ጥቅም እንዲሰሩ ከምትሰሩ ልማት በላይ ከምታስሩት ፓርክ በላይ ከምታስሩት ጫካ በላይ ከምትሰሩ ፕሮፓጋንዳ በላይ እውነታውን እንመልከት እውነታውን አይታችሁ መፍትሄ እንድታምኑ አስፈልጋለሁ እናንተ በዚህ ጉዳይ ሐሳባችሁን አስቀምጡ እንግዲህ ነገ ላይ በአዲስ ቪዲዮ መመለስ ነው የሚሆነው እግዚአብሔር አምላካችን ሀገራችንን ሰላም ያድርግልን ተበራታች ይጠብቅልን ቸር ቆዩልን